ትላንትና ባደረኩት ነገር አይ ቲንክ እናንተም ሳትደበሩ አይቀርም ደግመሽ እስር ቤት ማስገባት ማለት ምን ማለት ነው አንቺ ቆየ ቤተሰቡ ምንም ነገር አክብሮት ምንም ነገር የለሽም ንቀት ነው ለቤተሰቡ በጣም ክብር ስላለኝ ነው ሩን ወይም ደግሞ ኬዙን ወደ ፖሊስ ጣቢያ ወሰድኩትኝ ወደ ህግ ወሰድኩትኝና አይ አንቺ ራሱ እንዴት አስችሎሽ ነው ሳተርሽ እሺ ማለት አሁን እሺ እኔ ያልተ ጋሺ እንደዛ ለእናንተ ብሎ እየተንከራተተ የሱን ልጅ ማሳሰን ማለት በጣም ሼም ነገር በጣም የሚደብር ነገር ነው አብራም ከዚህ የበለጠ እስር ቤት እንዲቆይ አንፈልግም በቃ ዛሬው መፈታት ካልቻለ ነገውኑ እንዲፈታ እንፈልጋለን ወንዲ ተረጋጋሽ ዘርበይ በትክክል እንሄዳለን እሺ ከእናቷ የወሰድከው ያለ መብቷ ያለ ፍቃድ ያለ ፍቃድ አንዴ ወሰድከው ኧረ ሌላ ኃይል እንዲጠቀሙ አታርጋቸው አብርሃም ሄዶ ወደ ሳዳምጥዝም ስታይ ሞኝ ይመስላል እንዴ ፖሊስ ነኝ ነው ያልኩት ተረጋጋ በቃ እንድታስፈቹ እንፈልጋለን ካደረገም ምንም አላደረገም አብርሃም ግን ከእስር ቤት እንዲወጣ እንፈልጋለን እኔ ወደ እንደዚህ አይነት ነገር ውስጥ የገባሁት ወድጄ አይደለም በጣም ነው አስገዳጅ ሁኔታ ውስጥ ስለገባው ነው እንጂ እኔ ነጋሽ እንዲያዝኑብኝ ወይ ዛሬ እንግዲህ ከመኪና ወረድ ብለን ገባ ብለናል ነገሩ በጣም አንገብጋቢና አንኳር ስለሆነ ጎራ ማለትና መግባት ስላለብን ገብተናል ማለት ነው እየሆነ ያለው ነገር በጣም የሚያሳስብና በጣም ግራ የሚያጋባ ስለሆነ ማለት ነውና ኢቭን ሜሪና ዳኒ የህግ አካልን እስከ መደለልና በገንዘብ ገዝተው እስከ መምጣት ደርሰዋል ነገር ግን የህግ አካል አለመሆናቸውን አብርሃምን ትናንት ይዘውት የነበሩት አጋቾች መሆናቸውን በመረጃና በማስረጃ ይዤላችሁ መጥቻለሁ ጋሽዬም ከሩታ ጋር ከባድ ስጣ ገባ ውስጥ ገብተዋል ምክንያቱም እንዴት ልጄን ታሳስሪያለሽ የሚል ነው ከዚህ ቀደም እንደዚህ አይነት ማስጠንቀቂያ ሰጥተዋታል ነገር ግን ነገሩን አሁን ትንሽ የከፋ ያደረገው እስከ ማሳገት ነው የሚመስለው እና ሩታን እንደዚህ ልብ ሙሉ አድርገው በእንደዚህ አይነት ሁኔታ ውስጥ እንድትገባ ያደረጓት እነዚህ ሁለት ሴረኞች እንግዲህ ከቅርብ ጊዜ በፊት ሄርሜላን ይቅርታ ጠይቀው ምናምን አብርሃምንም ተደሳልሰው አይተናቸው ነበር ግን አሁን ላይ በደንብ አርገው ጭንብላቸውን አወጥተው ሴራቸው ተጋልጧል በገንዘብ ከፍተው ያመጡት ሰው ማን ነው ይሄ ማስክ ለባሽ እዚህ ላይ የምትመለከቱት ማስክ ለባሽ ማን ነው ምንድነው የሚለውን መረጃ ይዤላችሁ መጥቻለሁ ማለት ነው ስለ ሰውየው ማን እንደሆነ ምን እንዳደረገ ለምን ራሱን ለማስክ ሸፍኖ ቪዲዮ ላይ መምጣት እንደፈለገ ደርሼበታለሁ ስለዚህ ገንዘብ የማያደርገው ነገር የለም በገንዘብ ምን እንዳደረጉበት ምን አይነት ሴራ እንደሰሩበት እንሰማለን በቅድሚያ ግን ጋሽዬ ለሩታ የሰጡት ማስጠንቀቂያ ከገዛ ከጎረቤታቸው በቅርብ ሰምቼ ያለውን ነገር ከሩታና ጋሽዬ ጋር ያለውን ጉዳይ ይዤላችሁ መጥቻለሁ እሱን እንሰማለን መጨረሻ ላይ ግን የሰውየውን ጭምብል ገልጠነው ማንነቱን እናስረዳችኋለን የህግ አካል ነው አይደለም የሚለውንም እንግዲህ መልስ ሰጣችኋለሁ ስሙት ሄሎ ሰላም ነው እንዴት ነሽ አለሁ ትናንትና ያልኩሽን ልቀዳ ነበርና ከዚህ በፊት እንዳደረኩት ማለት ነው እንትና ይልሽ አይደል ምትሻለሽ አሁን ችግር የለውም ምን ማለት አሁን እያየነው ትንሽ ያለው ነገር በጣም ግራ ያጋባን ነው ስለዚህ የህግ አካልን ጭምር በገንዘብ እስከ መግዛት ድረስ ደርሰዋልና ሩታ እየሄደችበት ያለችው መንገድ ትንሽ አግባብ አይመስለኝምና አንቺ ደግሞ እዛው አቅራቢያው ስላለሽ ምንድነው የተረዳሽውና ያየሽውን ነገር እንድትነግሪኝ ፈልጌ ነበር ፍቃደኛ ከሆንሽ ማለት ነው እሺ ያው እንዳየኸው ነው እንግዲህ በየጊዜው የምናየው ነገር አወዛጋቢ ነው አንድ ቀን የተለየ ነው የሚሆነውና ያው እንግዲህ ያብርሽም አባት መጥቶ ነበር በጣም ሲወቅሳት ነበር በጣም ነበር ሲናገራት ኦኬ ጋሽዬ መጡ ወደዚህ ጋሽዬ መጥቶ ነበር በጣም ነበር ሲናገሩ የነበሩት መረጋጋት አልቻሉም እንዴት ልጅ ማሳደግ ሲገባው እንዴት እንደዚህ ታረጊያለሽ ምናምን አለ ህጋዊ በሆነ መንገድ አይደለም ይሄድሽው ምናምን ብሎ በጣም ነበር ሲጮህ የነበረው ቤት ራሱ አልገባም በቃ ንግግሩ በጣም ያነደደ ነበር እሷም ያው ለማስረዳት ሆነ ነገር ለማድረግ ነው ሞክረውና የልጅ አባት ነው ልጅ ማሳደግ አለበት እንዴት እንደዚህ አይነት ነገር ታረጊያለሽ በጣም ነበር በቃ ወካባይ ነበረ ያው እንግዲህ ትናንትና ምን እንዳልኩህ ነው
በጣም ነው እንግዲህ እንትን እኔ የሚያሳዝነኝ ነገር እንግዲህ እናንተ በቅርበት ታያላችሁና ኦልሬዲ ቤቱን ገበያን ያደረጉት በተለይ ሜሪና ዳኒ ከመጡ በኋላ ብዙ ነገሮች መስመራቸውን እየሳቱ ነው። ሩታም ከአብርሃም ቤተሰቦች ጋር በጣም ከፍተኛ መቃቃር ውስጥ ገብታለች እና ፖሊስ አምጥቶ አንደኛ ነገር ልጁ ላይ ባለሙሉ መብት ነው። እናትና ልጅን አለየም። በህጋዊ በሆነ መልኩ ነው የወሰደውና እንትን ያደረገው ራሱ እና ምንም ምክንያት ሪዝን የለም እሱን ለማሳሰር የሚያበቃ ምክንያቱም ሪዝንም አለ ብዬ አላሰብም። ይሄ ነገር ሲናገሩ የነበሩት ይሄ ነገር ህጋዊ በሆነ መንገድም አይደለም እሱ ሄደው እንዳልኩ መጥሪያ ምናምን በስነ ስርዓት አይመስለኝም። ለዚህ ነው በገንዘብ ምናምን አይደለም ትክክል። መጥሪያም የለም ህግ አካሎች ነው የምለው። ዝም ብሎ ሸሚዝ ምናምን የለበሰ ሰው ነው መጥቶ ማክስ ለብሶ ምናምን። ይሄ ምን አይነት መሰለሽ በህግም ሊያስጠይቃቸው ይችላል ይሄን ነገር የሚያደርጉት ማለት ነው። ገባ እነሱን አሁን ልጁን ከሱ ለማራቅ የሚሄዱበት ርቀት ነው የሚያሳየው ይሄ ነገር ማለት ነው። እና አሁን ይሄም ልጅ ደግሞ መፈታቱ አይቀርም መቼም፣ ወይም ደግሞ አልታሰርም፣ ምንም የተባለ ነገር የለም። ወስደን እናናግረን ያሉትና እንደዚህ አይነት ነገሮች ላይ ዝም ብሎ መሄዱ እሱንም ለአደጋ ያጋልጣልና ሩታም በጣም የሚጸጽታትን ነገር ነው እያደረገች ያለችው። አሁን በጣም የሚጸጽታትን ነገር በጣም ትልቅ ስህተት እየሰራች ነው ያለችው። በደል ነው ይዟቸው የሚገባው። እንደምታየው ነው እንግዲህ ህጋዊ በሆነ መልኩ አይደለም። አባትዬም ለዚህ ነበር ሲጮህ ሲናገር የነበረው። በጣም በቁጣ ነበረ ሲናገራት የነበረው። እንዳልከው ነው ከሱ ቤተሰቦች ጋር አሁን እየተቃቃረች ነው። እሷ እንግዲህ ወደ ጓደኞቿ አድርሳለች። እንደማያዋጧት ሰዎች መሆናቸውን ከዚህ ቀደም ባለው ታሪካቸው ማየት እንችላለን። ከዚህ ቀደም እርጉዝ በነበረችበት ሰዓት አንድም ቪዲዮ ላይ የሉም። በራሳቸው መንገድ ነበር ሲሄዱ የነበሩት እና አሁን እንግዲህ የነሱን ቪው ሬትና ትኩረት መሳብ ተጠቅመው ገባሽ አይደለ የራሳቸውን አጀንዳና ሀሳብ እንትን ለማድረግ ነው። ስለዚህ እንግዲህ ሄርሜላም አብራ እንድትታሰር ወይም ደግሞ አብራ እንድትሄድ አድርገዋል። ሁሉም ነገር መልሱ እኮ ይወጣል፣ ነገ ከነገ ወዲያ ይወጣል። ግን በዚህ ሁኔታ መቀጠሉ ደግሞ ለሌሎች ማሪያ አይሆንም ይሄ ነገር ማለት ነው። በጣም ነገሩን እያባባሱትና እየተቃቃሩ የበለጠ ክስተት የበለጠ ቤተሰብም በሱ ጋር አሁን በጣም ያለው ነገር በጣም እያስከፋ ነው። አሁን ለምንም ነገር አይመችም። በፍጹም በቃ በጣም እንትን አለ ሰፋ ሰው ክርክሩትን እየሰፋ መጣና በተለይ ልጁ ጉዳይ እኔ አሁን አንደኛ ልጃቸው ራሱ ይጎዳል። አሁን በዚህ ጉዳይ ልጁ የተረጋጋ እድገት አያድግም። ሌላው ደግሞ በጣም ተደጋጋሚ ጊዜ ብየዋለሁ፣ ሶስተኛ ወገን በጣም እየጎዳቸው ያለው ነገር ያም መጥቶ ቤታቸውን ለማፍረስ ሲሞክር ያፈርሳል፣ ይቻላል ምናምን ነገር ነው ገባሽ። ሁለተኛ እሱ ሄዶ ኬርሜላ ጋር የል ጉዳዩን ያደርጋል። እሷም ደግሞ የምትሄድበት በጣም አደገኛና በተመልካቾችም ዘንድ የሚያስወቅሳትን ነገር እያደረገች ነው ያለው እና ወደ ማብቂያ ወደ ሌላው ትርክት ይሄ ግጭት ከመሄዱም ባለፈ በቤታቸው ራሱ ሰላም አጥተዋል። እና እኔ በጣም ተደጋጋሚ ጊዜ ቪዲዮ ሰራንበት መፍትሄ ከሌለው ደግሞ እንደዚህ እውነታውን የሚያጋልጥና የሚያወጣ ሰው ደግሞ መጥቶ ሲናገር ጥሩ ጋሽዬ እንዲሁም በጣም ትዕግስተኛ ናቸው። እውነት ለመናገር ልጃቸው በዚህ መንገድ እያለፈ በጣም ሲያስጠነቀቁት ያለው ግን በዚህ መንገድ እያለፈ ጭራሽ እስር ደግሞ ሲጨመር ይሄ በጣም ከባድ አይደለም? በጣም ከባድ ነው። ለእሳቸው ማስደንጋጭ ነበረ። ይህን ያክልም ሄደው ስለማያውቁ እነሱ የአሁኑ በጣም ትንሽ ቀረር አለ። ለዚህ ነው ጋሽዬም በጣም እንትን ያለው። ለእሷ በጣም ነበር የሚያግዙት። እሳቸው አክብሮት አላቸው። በጣም ነው እንትን የሚሉት። ብዙ ጊዜ አይተህ ከሆነ እሱን ነው የሚቆጡት። በጣም አሁን እንደዚህ ስታደርግ ያው በጣም ተደጋጋሚ ጊዜ ይቻለው ወደ እሱ ነው እንትን ሲያደርግ የነበሩትና አሁን ላይ ግን ነገሩ በጣም በሚያስጠላ ሁኔታ እየሄደ ነው ያለው እኔ እስከማየው ድረስ ማለት ነው። እና እስኪ በእናንተ በኩልም እንግዲህ እንደ ጎረቤት ቢያንስ እንደው ተሞክሮውን ብትመክሯት በጣም ጥሩ ነው። አንቺም ያነሳሽው ሀሳብ በጣም ትልቅ ነው። ኢቭን እንደው ቢረጋጉና እሷም እንደው ይህን ነገር ዞር ብላ ወደኋላ ህይወቷን ብትመለከተው በጣም ጥሩ ነው ላለው። ሊያረገችው ነገር የሚያኩራራ ወይም ደግሞ ትክክል ናት የሚያስብል ነገር አይደለም። ስለዚህ አሁንም ህግ ቦታ መውሰዳቸውን እኔ እርግጠኛ አይደለሁም። እኔ ህግ ቦታ ሄደዋል ብዬ አላስብም። ገባሽ?
ለምሳሌሽ ህጋዊ በሆነ መልኩ አይደለም የሄዱትም ሲጀመር ህጋዊ በሆነ መልኩ ያልሄደ ነገር ደግሞ መጨረሻው የሚሆነው ህገ ወጥነት ነው። በእርግጠኝነት የራሳቸው የሆነ ቦታ ነው ይዘውት የሄዱት። እኔ አግተውታል ብዬ ነው የማስበው። ገባሽ አይደለ? አዎ መታወቂያ ማሳየት ምናምን እኮ አንድ ሰው ተነስቶ እኮ የሆነ ህገ ወጥ የሆነ እንትን ያሳያል አይደለ? ፎቶ እና እንትን ያሳያል መታወቂያ ወርጅድ ይሰራል እና ይመስለኛል እሱም እንትን ያው ተከትሎ ሄደና ጥንቃቄ ያው የህግ አካል ሲባል እንደምናውቀው ትንሽ እንትን አለን እና ያው እሱም ብዙ መረጃውን አላጣራም። እንግዲህ እንዳልከው ነው የት እንዳለ እንኳን አናውቅም። በቻላችሁት አቅም በቻልሽው አቅም እስኪ ያለውን ነገር እናንተም እንደ ጎረቤት ለመፍታት ሞክሩ፣ ለማነጋገር ግን ብትቺ ደግሞ እንደዚህ አይነት አዳዲስ ጉዳዮች ሲፈጠሩ ባስቸግርሽና ሀሳብ ብትሰጪ። ምክንያቱም ብዙ ሰዎች ቪዲዮ ላይ በሚያዩት ግራ እየተጋቡ ስለሆነ እውነታውና ከጀርባ ደግሞ ያለውን ነገር ማወቅ ስላለብን አንቺም እንግዲህ አስቸግርሻለሁ ሀሳብ አንዳንዴም እየወሰድን እንትን እንላለን። ችግር የለም ተደዋውለን ያለውን ነገር እናሳውቃለን። ያው እኛም ከአንተ ጋር ነን እና እውነቱ እንዲታወቅ ስለምፈልግ እና በጋሽዬ ጉዳይ በቃ በዛ መልኩ አለቀ አይደለ? ከጋሽዬ ጋር እንዳልኩህ ነው። በጣም በጭቅጭቅ በጣም በቁጣ በቃ ምንሽ ነበረ እንዴት እንደዚህ ታደርጊያለሽ? እኛ በጣም ለማናገር ለመሞከር እንፈልግን፣ ግን እሷም እንዳልከው ከኤርሜላ ባለው ነገር ጋር ልክ እንዳየችው እሷም ትውግትና አዳዲስ ውሳኔዎችን ትወስናለች እና በዛም ነው። በጣም አመሰግናለሁ እህት ላደረሽኝ ነገር በጣም አመሰግናለሁ። ሀሳቦችሽን በጣም ጥሩ ናቸው፣ ተመችቶኛል እና ከልብ አመሰግናለሁ። ቴንኪዩ። እናመሰግናለን። እንግዲህ እንደሰማችሁት ነው። ምንም ሀና ላይ ያስፈልገው እውነታውን መረዳትና ማወቅ ስላለባችሁ ነው። እውነታውን ማለት ነው እና ጋሽዬ ትክክል ናቸው። ምን እየተደረገ እንዳለ እንደ ቤት እንደ ትዳር አብረው እንዳይቆሙ ምን አይነት ሴራ እየሸረቡባቸው እንደሆነ ከዚህ በላይ ምስክር የለም። ሌላው ደግሞ እነግራቸዋለሁ ያልኩት አለ። እሱ ምንድነው? ማስክ ያደረገው ነው። ማስክ ያደረገው ሰው ፖሊስ አለመሆኑን ደርሰንበታል። በሜሪና በዳኒ የተቀጠረ ሆን ብለው የሐሰት ፎርጅድ የፖሊስ መታወቂያ አዘጋጅተውለት ሆን ብለው እንደዛ ያደረጉት ድራማቸውን መጠቀሚያ ያደረጉት በቀላሉ አብርሃምና ሄርሜላን የሸወዱበት ሴራ እንደሆነ ደርሼበታለሁ። ስለ ሰውየው ተጨባጩ መረጃ ደግሞ በዝርዝር ከማንቆርታቸው ውስጥ አውጥቼ ይዤላችሁ የምመጣ ይሆናል ማለት ነው። ስለዚህ አንዳንድ ይሄ እውነት ሲወጣ የማትወዱ ሰዎች አላችሁ። እናንተ ተቃጠሉ፣ ምንም አማራጭ የለንም። ነገር ግን ያለውን ጉዳይ እያወጣን እውነታውን እንቀጥላለን ባይ